የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦልሬዲ አንድ ማይነሳ ሐሳብ አንስታለች። ካነሳች ትመልስልናል። አብ ለመንፈስ ቅዱስ ምንድነው? በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ከእግዚአብሔር ጋር ኮሙኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት እናደርጋለን። ይህ መጽሐፍ ቅዱስ 66 ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱስን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራነህ እንጂ እውቀት የለም። ና እናውጣ። ችግር የለው ችግር የለው። መነሻ የሌለው መድረሻ ላይ አወራም። ነገር ተግባብተን ልንቀጥል የምንችለው እንዴት ነው? ተግባብተን ልንቀጥል ነገር እየፈለከኝ ነው በመሀል እኔ አንተ ነገር ብፈልግ እንደዚህ ነው እንዴ? ነገር መፈልግ አንተ ነገር እንደፈለግኝ እኮ ነው ነገር መፈልግ። የአንተ ችግር እኮ ምን መሰለህ አልገባም። እኔ ጮክ ብዬ አወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ? ገብስ ነው የምትለው ትለኛለህ። እኔ ገብስ ነው የምትለው የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች ጣዖት እንዲያመልኩ አልፈልግማ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? ያንን ነገር ምንድን ያለው አባ ያወራውን ያለውት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው ለምን አንተ እንዲህ ዝም ብሎ እያጎሰበሱ በክርስቶስ ኢየሱስ ስም ይጸልያል እኮ ዳ አይጸልይ ማንም ያለ የለም። ዋናውን ነገር ነው ያወራው። አንዴ አትለፊ እዚህ ሐሳብ ላይ አንዴ ነው ያለውን ቃል ለማስተባበል ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ምን ሆነ? ሞዴሬተር ወይ ይቀርታጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንቺ አልኩሽ። የለሽም አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ፣ ጊዜ ፈጀሽ እንዳገቢው በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይሄንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? ቆይ ሶፊ ምንድነው ከኔ ጋራ ያለ ኃይለኛ ጠላት ወጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶ ብትሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው። አትናቴዎስ እንዴት ነህ? አንደኛ በዚሁ አጋጣሚ እዚህ እኔ ቤት ለሚመጡ ሰዎች ማስጠንቀቂያ ስጥልኝ። ያንተ ስም እኔ ጋር እዚህ የሚደረደርበት ምንም አይነት ምክንያት የለም። እየመጡ ፈለገ ተጽዕኖ ፈጣሪ ማአት ነገር ነው የሚሉት። ስለዚህ ከዚህ አንጻር ቴንኪዩ የኔ ወዳጆቼ እና ቤተሰቦቼ ቴንኪዩ እያደረጋችሁ ስላላችሁት። ስለዚህ እሱን እንድትነግርልኝ እፈልጋለሁ መጀመሪያ ደረጃ። ከዛ በተረፈ እስቲ የደረሰ መረጃ ምንድን ነው? አምጣው። በጣም ነገሮች ላይ በጣም አለደለ በነገሮች ተከባብረን ትንሽ ብናወራ ነው መልካም ነው። በባለፈው ከአንድ እኔ ከዚህ በፊት ቲክቶክ ላይ አይቼው አላውቅም። አንድ የሆነ መነጽር ከሚያደርግ ሰውዬ ጋር ተቀምጠ ምንድን ነበር ስለ ሚስጥሩ የነበረው? ምን አወራው? ምን ማለት ነው? ስለኔ ምን ነገር ስተወራ ነበር እንጂ እንጸልይለት አልኩኝ። አሁን እንጸልይለት ጸልይለት ነበር አልክ። ይቅርታ ማረኝ። ጸልይለት ነበር በኋላ ከእንደገና የሆነ ነገር ሆኗል። አሁን ከእንደገና ተነስቶበታል ምናምን ፓስተር ሶፎንያስ ፕሊስ በቻልኩ እኔ አልደረስኩብህም፣ አንተም በቻልኩ አቅም ባትደረስብኝ ደስ ይለኛል። ሲቀጥል ደግሞ አጋዥ አያስፈልግም። ከኔ ጋር የማይሆን መስመር ውስጥ ገብተሃል። የጀመርከውን መስመር ትጨርሳለህ። አሁን ከዚህ በኋላ ምንም አይነት አጋዥ አያስፈልግም። ቁጭ ብለህ ከሆነ ሰው ጋር ምናምን ማን ነው ሰውየው? እኔ አላውቀውም። ነብይ ጆሲ ይባላል። ነብይ ጆሲ ይባላል። ለምንድን ነው አሰብከኝ?
ፋራ ነው አስበልከኝ እኮ እኔን እኮ አሰደብከኝ እኮ። ፋራ ነው ያለው አንተን አይደለም። አይ እኔን ነው እንጂ ሰማሁ እኮ። አየህ ሰምቼዋለሁ። አየህ የምትፈልገውን ሰማ እንጂ ወንጌልን ያላወቀ ሰው ፋራ ነው ያለው። አንተ ግን እኔን ነው እንደዚህ ያለው። እኔን ነው እንደዚህ ያለው ሰምቻለሁ። ስለዚህ አሁን አይደለም ልጥራው እችላለሁ እኮ ጥራው። ኦኬ 1 ሚኒት ፈለጋትና ብቻውን 10 ሰው መውራት ይችላል። ከመጣ እኔ እሷውን ከመጣ ነው አንበሳ ወርድለታለሁ። ዲያቆን ሰላም ብያለሁ። የተወደድክ ዲያቆን መምህሬ ሰላም ብያለሁ። ፈለገ አትናቴዎስ አለን። ተሙ እንዴት ነው? አለው ለወንድሜ አለን። አይ ሰው በጣም በተደጋጋሚ በእኔ ላይ ኃይለ ቃል እየተናገረ ነው ያለው። እኔና እሱ በሰላማዊ መንገድ ተጽዕኖ ፈጣሪ ምናምን መባል ያለበት እሱ አይደለም። አካኪ ዘራፍ እኔ ነኝ ምናምን ሲል እንደው በሰላማዊ መንገድ ቻሌንጅድ በሆነ መልኩ በጌም ጁን 14 ሰኔ 7 ማታ 2 ሰዓት ላይ እንገናኝ ቤስት ኦፍ 3 ተጫውተን ካሸነፍክ እኔ እልሃለሁ ብዬዋለሁ። 25 ጊዜ እኔ ማን ነው እዚህ አሁን የሱ ሆስት የሆነ ማን ነው ፓስተር ምናምን ብቻ የሱን ስም እየጠራው እልሃለሁ ብዬዋለሁ። የሶፊ ነው ምናምን የማልት ስም ነው ሲጀመር ያለው ራሱ እና እልለታለሁ ብያለሁ 25 ጊዜ እልለታለሁ ብዬ በየቦታው ግን ገብቶ እኔን እያማን ያለው በየቦታው ገብቶ የኔን ስም እያነሳ ነው ያለው። ስለዚህ ፓስተር በቻልከው አቅም ከህዝብ ጋር ባትጋጭ። ከፈለገ አትናቴዎስ ጋር መጋጨት ማለት ከህዝብ ጋር መጋጨት ማለት ነው። ሳወራ እየሰማኝ ፓስተር በኋላ አልሰሙም እንዳትል። ሳወራ ግን እየሰማኝ ተመስገን እየሰማ ነው አይደለ? እኔ በቁም ነገር ነው እየተናገርኩት ያለሁት። አረ ልክ ቀጥል ዲያቆን። ቢደውልለትም ስለማይመጣ እየለመነው ነው አይመጣለትም። አይ እኔ እኮ ፈለገ አትናቴዎስ ነኝ። በዚህ ተቀሚያን እግዚአብሔር ሞገስ እየሰጠህ ወንድሜ ነህ። ሁለተኛ ደግሞ ተጽዕኖ ፈጣሪ ያስባለህ የምትሰራው ስራ እንጂ ሌላ ምንም አይደለም። በሉኝ ብለህም አይደለም። አንተ ስራ ነው ያስባለህ። አንድ ቀንም አንተ እኔ ተጽዕኖ ፈጣሪ ነኝ በሉኝ ብለህ አታውቅም። ስራ ነው ያስባለህ። መልካም ስራህን ቀጥል፣ ስራዎች ይናገሩ። ለዚህም ነው የእጆች ስራ ፍሬዎችን እባርካለሁ እንዳለው። አንተ ደግሞ በምታገለግለው አገልግሎት ስራዎች ተገለጡ፣ ሰዎች ደግሞ ተጽዕኖ ፈጣሪ አሉ። አለቀ። አንድ ቀንም የጉራም ሆነ ራስህን የመስበክ ቻሌንጅ ውስጥ ገብተህ ራስን የሰበክበትም ቀን የለም። ዲያቆን ፈለገ አትናቴዎስ አይ እኔ ምን እኔ እንደዚህ ሲጀመር እኔ ይሄ የለስላሳና የማልት ስም ያላቸው ሰዎች አይመቹኝም። የለስላሳና የማልት ስም ይሄ ሚሪንዳ፣ ስፕራይት፣ ሶፊ ማልት ምናምን እንደዚህ አይነት ስም ያላቸው ሰዎች እኔ በተፈጥሮም አይመቹኝም እና በቻልከው አቅም ፓስተር በቻልከው አቅም ከእኔ ጋር ባትጋጭ ጥሩ ነው። አሁን እኔ እናንተ የሚያዋጣንን መንገድ ይዘናል። ተጽዕኖ ፈጣሪ ለመባል ከሆነ አንተ እኔን በየማሸንፈኝ ጁን 14 እንገናኝ፣ ሰኔ 7 እንገናኝ። እኔ ስለ አንተ ክፉ ሳላወራ አንተ ስለ እኔ ክፉ ሳትናገር እንገናኝ። እዛ ከተገናኘን በኋላ ካሸነፍክ ይሄ የማልት ስምህን እያነሳው መቼም ተጽዕኖ ምናምን ፈጣሪ ይላለሁ። ድርጅቱ እንደ ማስታወቂያ ሊጠቀሙ ይችላል። የሶፊ ማልት ድርጅት፣ የሶፊ ማልት ካምፓኒ ምታሸንፍ ግን አይመስለኝም። ስለዚህ ቢያንስ እስከዛው ድረስ በጣም አይደለም። አሁን እንኳን እንደዚህ አይነን በጨዋጥበት ትናገራለህ። እዚህ ያየ ሶፊ ተጽዕኖ ፈጣሪ የሚል እንደዚህ እየተደረገ ትንሽ ቀን ዘቅ እያልክ እኔም ብቻ አትይ ዝቅ እያልክ የሚጻፈውንም ይኸው አንዳንድ እስኪ ዝቅ ብለህ ይኸውና ከዛ በኋላ ከዛ በተረፈ ተመስገን የጌታ ስላንተ ቢመሰክረው ይኸውልህ ፍላሽ ከኋላ ገጥመህበት ነው እንዴ? አንዴ ነው የሚያወራው እንደዚህ መደዳውን ተመስገን ነው። ተመስገን እንድትናገሩ አልፈልግም በነገራችን ላይ እና ታዲያ ምንድነው? ይሄው እኮ ማየት ትችላለህ። ምን አለ መሰለህ ሶሪ ይኸውልህ ፓስተር ሶፊ ምን አለ መሰለህ ሰው ትምህርቱን ታይና የተማረውን ትምህርትና ያስተማረውን ትምህርት ታይና ታከብረዋለህ። እኔ ደግሞ በብዙ በእግሩ ስር ቁጭ ብዬ እየተማርኩ ያለውኝ ወንድሙ ነኝ እና አንድ ቀንም ደግሞ በእግሬ ስር ቁጭ ብለህ እየተማርክ ነህ ብሎ እያወረደኝ ያለ ሳይሆን እያከበረኝ
ማንም ታናሽነትህን አይቶ እንዳይንቅ ይጠንቀቅ እንዳለው ጳውሎስ ለጢሞቴዎስ እንደዛው ታናሽነቴን አይቶ የማይንቅ ድንቅ ወንድሜ ነውና ከእግሩ ስር ቁጭ ብዬ የመማር ወንድሜ ነው። መማር ጥሩ ነው። እስካሁን ተምረህ ምንም ጥሩ። እስቲ ዲያቆን ፈለገ አንድ ጥያቄ ላንሳ እንዳጋጣሚ እኔ ጋር እዚህ ጋር ይሄ ምስል አለ። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዳንዱ በተለምዶ የሰማሁት ስዕል አድኖ የሚሉ ሰዎችም ገጥሞኛል። ትክክለኛ መጠሪያውን ስለማላቅ እንዳላበላሸው ብቻ ስዕል አድኖ ማለት የሚያድን ስዕል የሚል አይነት ነገር ይዞ ሁሌ በገባው ቁጥር እዚህ ጋር ስለምገባ ለምንድን ነው በስዕል ታምናለህ ማለት ነው ይላሉ። እኔ ደግሞ ምላሼ ይህ የ12ቱ ደቀ መዛሙርቱና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራትን ስለሚያስታውሰኝ ለዚህ ምስል አልሰግድም፣ ይህን ምስል አላመልከውም። ነገር ግን ያንን ነገር ሁል ጊዜ ቤቴ ስገባ ማዕድ ቦታ ስቀመጥ፣ እዚህ ቦታ ስቀመጥ ሰዎችም ይህን ላይፍ ሲመለከቱ ኢየሱስ ክርስቶስ የመጨረሻው ራት ላይ የተሰራውን ድንቅና ተአምራት እንዲያስታውሱ ከሚል እሳቤ ነው። በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደለም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። ይኸውልህ አሁን እንግባባ እንጂ እኔ የጠየቀኝን መልስልህ። ግን አቋም ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ቆይ ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እንኳን አልነገርከኝም። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይስ አይደሉም አለ ወይስ የለም አይደለም ጥያቄ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ ያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አብሮ ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊ ፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ ለማንኛውም አሁን ያነበብኩ የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ ያው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። ቆይ አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቅኩህን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው። እየነገርኩህ ነው ያሉት። እያስጠነቀቅኩ አይደል፣ እየነገርኩህ ነው። ምንድነው ነጠላ አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ?
ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ትገባለህ። ተው በቃ ተው። ፈለገ አትናትዮስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳከተን ያውን ምንም አይነት ማስጠንቀቂያ አልሰጠም። ችግር የለውም። ወደ ሐሳቡ ልግባና ላብራራ። ግን ለምንድን ነው አንድ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ ጌታ ኢየሱስ ለምንድን ነው ፓስተር? ፕሊስ እቺ መልስልኝ እስቲ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምን ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብላ አትስለበኝ። ምን አገባ? የኔን ቲሸርት ምን አገባ? ሐሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ አራት ማዕዘን ፊት አይመቸኝም። አንዳንተ አይነት እኔም አይመቸኝም። ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊት እኔም አይመቸኝም። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይሄ ነገረኝ የሆነ ሰው ኃጢአቶች ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድሞቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም 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 ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስሜት አታርጌ የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበል። እኔ ከመጽሐፍ ቅዱስ ውጭ ለምን አልልም እንዴ? ለምን አልልም እንዴ? አንተ መጽሐፍ ቅዱሳዊ ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አትጥራ ስሜን በማለት እየተታለላችሁ ምናምን እያልክ አትጥራ በማለት ስሜን የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ ፓስተር ሶፊ ምንም እኮ ችግር የለውም። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት። ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ እግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። እግዚአብሔር የተመሰገነ አረ ከማሰር ሲጀመር ይኸውልህ የምታየውልን ሁሉ ለኢየሱስ ክርስቶስ ስም ነው የሚሉት። መጸለይ ጸሎት ራሱ መንፈሱን እያገዝከው ኢየሱስም ብለህ ነው መጸለይ ያለብህ ሲጀመር። ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይለዋለሁ እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻራርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ ጠራዋለሁ አምላኬ። ይደዝም ማተር እና ፕሊስ እባክህ አትረብሽኝ። እኔ አረበሽኩ። በአግባቡ አውራ ነው ያልኩህ። እኔ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቅጣል። እና
እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ህብ ምናምን ምን ሰዎች እንረጋጋ። አዎ ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ በኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብህ። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ትጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ትጸልያለህ አትጸልይም? ሂድ ወደ ስዕሉ። አዎ እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሐሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም የሚወክል አንድ ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20 ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ ፓስተር። አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተም የተሳሳትክበትን ፓርት ላሳይ ነው። ዛሬ መንፈስ ቅዱስ ብዙ ሚስጥርና ጥበብን ይገልጽልሃል። ፓስተር አንብበው። ቁጥር 4 እና 5 ምን ይላል? ደግሞ እንደሱ አትይኝ፣ በፍቅር አይን ተመልከተኝ። በቃ ጉዳዩ ላይ አተኩር። ጉዳዩ ላይ አተኩር። ስለ ጉዳዩ ላይ አንተ ላይ አተኩርኩም እኮ በቃ እኔን እንደዚህ ያልክ እንደዛ ያልክ ምናምን አበለኝ። ስለ ጉዳዩ እንነጋገር። በቃ ልክ የሆነ እንደ ቤት አከራይ አይነት አገለማመጥ አትገልምጠኝ። በፍቅር አይን ተመልከተኝ፣ አስረዳሃለሁ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል አንብብልኝ። ምን ይላል? ቶሎ በል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ቁጥር 5 አትስገድላቸው አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። መልካም እሺ። እንግዲህ ቅድም እንዳልኳችሁ ፕሮቴስታንት የሆኑ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት የሚሰጡት የመጽሐፍ ቅዱስ ጥቅስ ይሄንን ነው። የመጽሐፍ ቅዱስ ጥቅሱን ደግሞ ገልጠን ስናነበው ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ተወዳጆች ይሄ ክፍል ስለ ስዕላት አይደለም የሚናገረው። ስለ ስዕላት ሳይሆን እየተናገረ ያለው ስለ ጣዖታት ነው። ስለ ጣዖታት በደንብ አዳምጡ። ለምሳሌ በላይ በሰማይ ሲል ፓስተር ሶፊ መላእክትን ያካትታል ይሄ መጽሐፍ ቅዱስ ክፍል? አንብብና ቀጥል፣ አስረዳን ያልኩ የራሴን ሀሳብ ደግሞ ነው ይናገራለሁ። ፓስተር ሶፊ መላእክትን ያካትታል ወይ ማለት ጥያቄ እኮ አይደለም። ማለት እንደዛ ብለህ ታምናለህ? አስረዳለሁ። አስረዳ። የራስህን በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይ? ያካትታል። አዳምጠኝ። መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል ያሰፈረ ነው። ቆይ የሐሰት ትርክትን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል። አንተ እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ከአንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለና አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት እኔን አላሰርከኝም። እኔ እኮ የተፈታው ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ቃል አስራለሁ። ነፃ ወጣን እኮ ነው የሚለው። ኢየሱስ ለሚለው ስም ታገዛ። በጌታ በኢየሱስ ስም ይዣለሁ። በፓስተር ሶፊ ላይ ያለው መንፈስ በጌታ በኢየሱስ ስም ከዚህ በኋላ እንዳታወከን። አቤት። እኔ እንደው ባይኖርብኝ እንኳን እሺ ብዬ ነው የምቀበል። ስሙን ጠራህልኝ እኮ በጌታ ኢየሱስ ስም ስትል ራሱ ምንም ይሄ መንፈስ በነገራችን ላይ በቃ ጸጥ ነው ያደረገው። ጸጥ ነው። በቃ እኔ ደስተኛ ነኝ።
በጌታ በኢየሱስ ስም ይዣለሁ። አሁንም ጸጥ በል። ደስ እላለሁ። ራሱ የጌታዬን ስም ስጠራ ራሱ እኔ አንተማ ኢየሱስ ስም ስለተጠራ ሌላ ነገር የተባልከውን አታረግም። ለምሳሌ እሺ በጌታ በኢየሱስ ስም እጅን ወደ ላይ አድርግ። እንደ አጋንንት ነው እያዘዝከኝ ነው? አልገባኝም። እሺ አይደለም፣ አንተ ሲታዘዝ በጌታ በኢየሱስ ስም እቺ ሁለት እጅን ወደ ላይ አድርግ። እጅ ወደ ላይ። አንተ መንፈስ አለብህ ማለት ነው ፓስተር። እና መንፈስም አለብኝ እኔ። መንፈስ እንዴት አይኖርብኝም? እኔ እኮ መንፈስ ነው ያለብህ። ቅዱሱ የአባቴ መንፈስ አባባት ብለበትን የልጅነት መንፈስ የተሰጠን እኮ ነው። እሺ ልሳን አውራ እስቲ ካለ መንፈስ ቅዱስ ካንተ ጋር ከሆነ እሺ በልሳን አውራ እስቲ። አየህ ይሄ ነው ችግሩ ያለ ልሳን። እሺ ለአንዱ የመናገር ለአንዱ የመተርጎም። ሁለተኛስ ልሳን ደግሞ ኢቭን ቆይ ልንገር ስማ፣ ይሄ እኮ ጉባኤ ነው፣ 5000 ሰው አለ። በጉባኤ መካከል ልሳን እንድታወራ መጽሐፍ ቅዱሳዊ አይደለም። የመጀመሪያ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል። ዩኒቨርሲቲ ልሳን ስናገር ቆይ ልሳን የሚናገር ራሱን ያነሳል። ስለሰላት ለአብራራ ነው ያው የመጣሁት። አብራራ አይኔ የነገርኩ ነው። እኔ አሁን እዚህ ጋር ግብዝ አይደለሁም። ዝም ብለህ እስቲ ለምሳሌ ተናገር አይባልም። መጀመሪያ ደረጃ በስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። ሁላችሁ ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም። በወልድ በመንፈስ አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ሰላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንቶች ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን ዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። በቃ አትጥራ አይደለም፣ እኔ አልወክልም። ዝም ብለህ ትምህርትን አስተምር። ምን ችግር አለ? አዳምጥ። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይ ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ፣ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው የሚለውን ክፍል። ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለ ነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያስተምሯቸዋል። ኦኬ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው።
ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በብርም ካለው ከቀበሮም ከከርከሮም ከድኩላም ከተኩላም ከአንበሳም ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያያለው? አንተ አሁን ምሳሌ እየሰጠሁኝ ነው። ምሳሌ እየሰጠሁኝ ነው። እኔ እንስሳ ነኝ። አንተን የሚመስል ግን አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ። እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ ምሳሌ ነው። ሶፊ አይነት እንስሳ አላልክም። አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝ መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የኔ ፊት ነው ለእንስሳ የሚቀርበው ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል መስላል ብቻ። እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸውም። በሰውም አምሳል ይሁን። ለምሳሌ የቡድሃ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ ግን እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭንም ያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቀ። ስለዚህ ማምለክ አይቻልም። ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት ይሄን መንፈስ አልጨረስኩኝም። ፕሊዝ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ ያሉትን አሳዎች ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ከመለገ ለምሳሌ ትልቅ የግድንግዳ አሳ ነባሪን ቀርጾ በድንጋይ የሚያመልክ ከሆነ ያጣው ተምልኮ ነው ባጭሩ። በላይ በሰማይ ሲል ቅድም እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክት ምን አይልም አያካትትም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏል ሁሉ እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለውኝ ፈለጋት ናቸው። ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባጭሩ። እንኳን ለመሰል ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው። ሰው እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። ያምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢት ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳው እኔ አንተ ቤተ እምነት አላ ገብረ ኪዳን እንደውም ተናግሮ የቤት ኪራይ ሲጎልበትና የቤት ኪራይ የሚበላው አጥባቂ ነኝ ብሎ እኔ ፕሮቴስታንት አላልኩኝም። ተክሎ የሚያጭበረብራል ፕሮቴስታንት አላልኩኝም።
አላልኩኝም እንዴ? በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሱም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም ፓስተር ሶፊ። እኔ ክርስቲያን ነኝ። እኔ በክርስቶስ ኢየሱስ ማለት ክርስቲያን ነኝ። ተረት አልፈልግም። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት ስዕላት ወይስማ ይሄ መንፈስ አከርካሪ ተመሳሳይ የስዕል ቅዱስና ርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው ያወራው ነው እኮ ያሉት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየለን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛው እኔ ጋር ክትትል እንደዛ ነው። ተሙ ክትትል ትምህርት በውስጥ በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ኮይን ወረደውና እኔ ገና 5000 ሳልል በ5000 ጊፍት የባረካችሁ ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 አስገቡት። 20000 የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ወንድሞች ይኸው 20000 ያስገቡት። 20000 ሲገባ የኔ ናቸው እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ የሆናችሁ ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው 20000? ለምን የማይገባው 20000? እንዴ የኔ ለዝብተኝነት ነው ማለት። የኔ ስንት ነው የሚገባው? 20000 ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20000 ይገባል። የኔ ታብታብ 20000 ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማነው የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምሮታል። በእውነት ተባረኩላችሁም 20000 ያስገቡት። እሺ ስለ ስላሴ ስናወራ ዘጸአት እንዴ አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ? ምን አይነት ኦርቶዶክሳዊ ህብረት ነው ያለው? እኔ ጋር እኮ ነው ያሉት እኮ። ኖ አይነ ደማይ ልበስ። እኔን ብቻ አዳምጠኝ ነው። በፍጹም ቴንክ ዩ። ያንንም ታያላው ቀጥል። ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና ባጭሩ ይሄ ክፍል ከስዕላት ጋር አይገናኝም። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ ናቸው። ለምሳሌ አንድ ነገር ላሳያችሁ። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ ወንድሞች ይሄ የነሱ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር ይቀና በል፣ አይዞህ፣ አንገትን አትርፋ። እዚህ ላይ ምን ስል ይታያል? አትዙር፣ ጊፍት ችግር የለውም። መጽሐፉን ፓስተር ንገረኝ፣ እዚህ ላይ የምን ስል ይታያል? ለኔ ነው ለአንተ ነው? የሆነ የተለያየ ነገር እያየው ነው። ምን ይታያል እዚህ ላይ? መስቀል። አዎ፣ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነው። መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ። ጨለማ እያካፋ ነበር አንተ ላይ፣ ጨለማ እያካፋ ነበር። ስለ እውነት ከፈለክ ደግሞ ያሳየዋለሁ። በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አካፋውንም ጨለማ
በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱም ጋር ያካፋል። ለዛ ነው ሁለታችሁ ግን ያካፋል። አይ እኔ ዲያቆን ከጨረሰ በኋላ ታያለህ። የኔ 20 ሺህ ስላቸው ከአንዳንድ ነው የሚደርሰው። አሳይቻለሁ። የኔ 50 ሺህ ይገባል። የኔ 50 ሺህ ይገባል። ዲያቆን 20 ሺህ ይገባና የኔን በኋላ እነግርሃለሁ። አሁን ቀጥል፣ ትምህርት ላይ ቀጥል ዲያቆን። እና ቅድም በጣም አዝናለሁ በዚህ አጋጣሚ ታሰብኩት ብዙ ጊዜ ማያነብ መጽሐፍ ታውቀዋለህ። ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ታሳየ መጽሐፍ ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፉን አሳየን። እንደዚህ አንስተ ይኸው መጽሐፍ በል። ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል። ቆይ አንዴ አዳምጠዋል። አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ? ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል። መልካም እሺ። መጽሐፉን እኔ አላውቀውም። ኢንኬስ ግን መጽሐፍ ሊኖር ይችላል። በደንብ አድርጋ አዳምጠኝ ፓስተር። በነገራችን ላይ የሌለ ነገር አይደለም ማውራ ስላለ ከነጸሐፊው የነገርኩ መጽሐፉ የታለ? አሁን ለምሳሌ ያክል ያው ለኔ ፈለገ ጽፎልኝ እያነበብኩኝ ከምናገር ይልቅ ፈለገ በለ ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት። እኔ በኋላ አይደለም መጽሐፉ ነው ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ልነግርህ ብዙ ሊቃውንቶች አሉ አይደለም። ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩት አሳየና መጽሐፉን። ወይ አዳምጥ። ለምን አታዳምጥም? ትምህርት ሃይማኖት ላይ ያለ ጽሁፍ ነው። ባይዘው ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው። ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው። የቅዱሳት ስዕላት ትርጉም አመጣጣቸው በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም እነዚህን 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው። ከነሱ እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ እሺ ቀጥል። ሶፊ ማለት ማን ነው? ይቅርታ ፓስተር ሶፊ ሲጀመር 20,000 ላይ ቆሙ ያስገቡታል። 20,000 አይደለም 20,000 አልፎ 50,000 ይገባል። እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ሳላቋረጥ ነው። ቀጥሉ ግፉና ሁኑ ቶሎ ምናምን ብል ማለት ነው ይገባል። ኦርቶዶክሳውያን ስናዝ ታዛዦች አሉን። እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንመለስና ምን አለ መሰላችሁ የመጀመሪያው መሰረታዊ ነገር የቤተክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከምታስበው ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ እኔ እያልኩ ያለሁት አሁን እኮ ስተታለው እያልኩ አይደለም ፓስተር። ገና ለገና እኔ አሁን እያልኩ ያለሁት ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳም ተገና እኔ በመንፈስ ነው እየወሩ ያለሁት ፓስተር። እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬህ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል፣ ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገውን ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘጋው ነበር። በነገራችን ላይ በጣም ከባድ ኦርቶዶክስ ያቀም ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙ ትችላለህ። እኔ እስትንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ።
ሌላኛው ይዘጋል። በቃ ተዋለው ይቀራል። በቃ ነው ከመጨረሻ ተዋለው ቲክቶክ እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተግባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ሞረስ ስላልፈለግን እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግድ እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ፣ እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት አላማ የለኝም። አስቤውም ወጥኜውም አላቅም። ደሞ በልህ ይቺ መልእክት ለማን ናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናለሁ። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ፣ መጽሐፍ ቅዱሱን አንስተ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል። ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን። መልስ ላይ ነው የማሳየው። ይኸውልህ ጽርሐ አርያም ይላል በኢትዮጵያ ኦርቶዶክስ ቤተክርስቲያን። እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄን እኮ ምልህ እኮ ሶፊ ይሄን ላከልህ ሜሴጅ ይሄን ላከልህ ሶዬ ይኸው እኔ ጋር ልኮልኛል ሜሴጁን። ወይ ተምዬ አይደለም ጌታ ምስክር ነው አይደል? ተወሱና ተዋሽ እኔ ማንንም ቴክስት አይደለም የደረሰኝ። ይሄው መጽሐፍ ነው ይሄው መጽሐፍ እኮ አልኩህ እኮ መጽሐፉን አይደል? መጽሐፉን ነው እኔ እኮ ያልኩህ እንጂ ቴክስት ማለት ነው ጌታ። እኔ መጽሐፍ አውጥቼ ነው የማወራው፣ ፒዲኤፉን አውጥቼ እያወራሁ ፓስተር ሶፊ እንጂ ቀጥል ሶፊ ማለት ይላል ማቱን ነው። ይሄ ዥንጉርጉር መሆን ጥሩ አይደለም። ገብቷል። ሁለት ግራ ላይ ይዘው ተብሎ ለዛፍ አይወጣም። በቻልነው አቅም አንድ ሀሳብ ላይ ፎከስ አድርገን ነው መውራት ያለብን። ለምትናገረው ሀሳብ እኮ እኔ በቂ መልስ እየሰጠሁህ ነው ፓስተር። ምን አልኩ መሰለህ ሶፊ ማለት ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስተምረው ትምህርት ውጪ ከሆኑ አይመለከተንም ነው ባጭሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሐ አርያም ነው ያወራው ማለት። አዳምጠኝ፣ እኔን ስለመታተሙ እኔ አሁንም አይመለከተኝም። በደንብ አድርገህ አዳምጠኝ። እኔ እያልኩ ያለሁት ከቤተክርስቲያን ትምህርት ውጪ ከሆነ እኛ አይመለከተንም ነው ባጭሩ። አጭርና ግልጽ አንድ ብቻ ጥያቄ ጠይቅ። ዲያቆን ፈለገ በትክክል ነው እባክህ። ሐሳቤን አልጨረስኩም እኔ በልቤ ፓስተር፣ እኔ ሐሳቤን አልጨረስኩም። ሐሳቤን ስጨርስ ነው ከኔ ጋር ማውራት ያለብን። በመሀል አታንሳኛ። እሺ ዝም ብለህ አላነሳሁትም። እኔ አንተን የማንሳት ዓላማ የለኝም። ፕሮቮክ እያረከኝ ነው። እኔ ነገር ተግባብተን ልንቀጥል የምንችለው እንዴት ነው? ተግባብተን ልንቀጥል ነገር እየፈለከኝ ነው በመሀል። እኔ አንተን ነገር ብፈልግ እንደዚህ ነው እንዴ ነገር የምፈልግ? አንተ ነገር እንደፈለግኝ እኮ ነው ነገር የምፈልግ። የአንተ ችግር እኮ ምን መሰለህ አልገባህም። እኔ ጮክ ብዬ አወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ? ገብስ ነው የምትለው ትለኛለህ። እኔ ገብስ ነው የምትለው የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች ጣዖት እንዲያመልኩ አልፈልግማ። አንዳንድ ጊዜ ሰው ድንገት አይታወቅም። አንተን የሚመስል እንስሳ ቢያገኙ ነው ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ ምን ይታወቃል? እኔ ወደ ስህተት መንገድ እንዳይሄዱ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም ፓስተር ሶፊ። እኔ በክርስቶስ ፍቅር በጣም ነው የምወድህ። ስለዚህ በቻልኳቸው ጠርበን አዳምጥ። አሁን አንተ ነው የምትወደኝ እኔ? አዎ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን ላይ አብዝቼ ስለአንተ የምጸልየው ትናንትና ማታ መንፈስህ ሲታወቅ ነበር አይደል? ተኝተህ ለምሳሌ ትናንትና ማታ ቤት ከገባሁ በኋላ ደውለህልኛል ነበር እንዴ? ትናንትና ማታ አንተ ቤት ከገባ በኋላ መንፈሴ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ላይ ስለአንተ አብዝቼ ክርስትና ስም የለህም። በእርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተክርስቲያንን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖርም ነጠላ ፒንክ ነጠላ ያደርጋል። ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ነጩን አለብሰው ብዬ ስለአንተ አብዝቼ ይጸልይ ነበር። መንፈስህ ሲታወቅ ነበር። አይ ነው
አቤት 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 አቤት። እኔ ገርመኛል ለመሰለ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል። ያል ብራዘር እሱ ነው። አዎ እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው። ከኔ ጋር ያለው ይኸውልህ ጠላቴ ታው ፓስተር ቆይ ሶፊ ምንድን ነው ከኔ ጋር ያለው ኃይለኛ ጠላት ውጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶ በተሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሀሳብ ይዘን እንከተል ነው። መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል፣ ኦሊሰስም ያነባል፣ ጆሆቫ ዊትነስም ያነባል፣ ሌሎችም ያነቡታል። ግን ይኖሩታል ወይ ነው። እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንብበውት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል። አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሀሳብ እንሂድ። እሱን ሀሳብ ላይ እናው ስለሱ እያወራሁት እኮ ነው። አሁን በመሀል እያነሳኝ እኮ ነው። ተሙ አንተ ገና አዲስ ስለሆንክ ምን አለ መሰለህ ሶፊ እቺን ልበለ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም። ተሙ እነሱ ይኸውልህ አዲስ አይደለም ገብቶ ነው ሃይማኖቱን የተከተልኩት አይደለም። ሃይማኖቱ ገብቶኝ ነው። አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ፣ 9 ሰዓት መጣ፣ ሁሉም አንድ ነው አይደለም። እቺ እነሱ ነካ የሚያደርጓን ነገር አልገባህም። አንተ ገና አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለህ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም። ትልቁ ሀሳብ ምንድነው? መጽሐፍ ቅዱሳዊ የሆኑ ሀሳቦችን መቀበል። አሁን ፕሮቴስታንቲዝም መጽሐፍ ያነባል ወይ ካልከኝ አዎ ያነባል፣ ግን አይኖረው። እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳት ስዕል አድኖ አይባልም፣ ቅዱሳት ስዕል ናቸው የሚል በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትናንትና ማታ እንዳልኩ እኔ ለአንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ልዑል እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በዝቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድቅድቅ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን። አሜን። ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ነው። መጽሐፍ ቅዱስ የሚያዘን መጽሐፍ ቅዱስ የሚያዘን በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል በክርስቶስ ስም ያልጸለይከው ጸሎት ነው ዋጋ የለውም። በስላሴ ስም ስላሴ ማን ስም ነው? በኢየሱስ ስም ካልጸለይ ተቀባይነት የለህም። ስላሴ ያለውን ነገር ነው ማውራት የጠየቁትን ስላሴ ማን ስም ነው? ስላሴ ማን ስም ነው? አብን በስሜ ስማኝ፣ አብን በስሜ ስጠይቁት ምላሽ ታገኛላችሁ። ስላሴ የማን ስም ነው? እህታችን የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም ነው? ስማኝ፣ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ ስለ ስላሴ ጉዳይ እናውራ ካልን ስለ ጉዳይ እናውራ ካልን ሁላችሁ ስላሴ ያላችሁ አስተካክሎ ጸሎትን አስተካክሎ እኮ ነው እንዲሰማልህ ከፈለክ ጸሎትን የኢየሱስን ስም አስቀድም ካልሆነ ዋጋ የለውም። ስላሴ ያላችሁ ያለው መንፈስ የተነሳ ክርስቶስ ስም ካልጸለይ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርጉም። በኢየሱስ አብና በመንፈስ ቅዱስ የለብንም በኢየሱስ ብቻ ነው። ፋክት ነው። ይሄ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር አለ። ቅዱሱ ጳውሎስ ያለውን ነው ማውራለን። ቆይ እህታችን ተረጋጊ አንድ ጊዜ ቆይ።
ተረጋጋሉ ጊዜ ሲጀመር ፓስተር ሶፊ ሌላው ጊዜ ገሰለ ስሜታዊ የሆኑ የበታችነት ስሜት የሚሰማቸውን ሰዎች በቻልኩ አቅም ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሀሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜታዊ ከመሆን ይልቅ ምክንያት የሆነች ብታወሪ የሚል ሀሳብን እመክራለሁ። ስላሴ ምንድን ነው? የማን ስም ነው? ያወቅሽ አልመሰለኝም። ስለ ስላሴ እውቀቱ አለሽ ወይ? ያለሽ ራሱ አይመስለኝም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር አለ። ስላሴ እውቀቱ አለሽ? ስላሴ የሚባል ቃል አለ መጽሐፍ ቅዱስ ውስጥ። አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣኸው? አረ ቆይ ብቻሽን አታውሪ እንዴ! ተረጋጊ። ማን ልበስልሽ? አይደለም እንደዚህ ማናወራም እህቴ ምናምን አለ። ዳይሬክትሊ ነው እያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል እንዴ? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል። ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮይ፣ ስሜቴ እንዳትሆኝ ምናምን። ስሜቴ ለክርስትና ጸር ነው። በቃ በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየኩሽ ጥያቄ አብ ለወልድ አባት ወልድ ልጅ እህታችን ህይወት አብ ለወልድ ምኑ ነው ብዬ ነው የጠየኩሽ። የጠየኩሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አትሳቁምና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው? መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼ እልሃለሁ። ይኸውልህ አንድ ነገር ሲገርማ አንድ ነገር ወልድ ራሱ ወልድ ወደ አብ ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪኝ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድን ነው? ህይወት መጽሐፍ ቅዱስ የሆነ ሀሳብ ነው ያነሳነው። ሁላችሁም አዳምጡ። እየሰማው ነው። መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራሳችን ዶክትሪን መልሹ። ያንቺን ትምህርት ነው የምንፈልገው። የእኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድን ነው ስልሽ ወራጅ አላት በይ እንዴ? የምን ወራጅ አለ ነው? በስክር መልሽ። የቤተ ክርስቲያን አብ ለመንፈስ ቅዱስ ምንድን ነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድን ነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ 9 አምላክ ነው አልኩሽ? ሂዊ እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድን ነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ 9 አምላክ። አብ ለመንፈስ ቅዱስ ምንድን ነው ያልኩሽ? ይሄን ሳታውቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪ? የምታውቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድን ነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድን ነው? በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። በስሜ አብን ብትለምኑ አላለም። ይሄን መልስ። አይ ወደዛ ትሄዳ። ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ወደዚህ ጊዜ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ወልድ አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱን መልስልኝ። አዳምጪ ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። አንተ መጀመሪያ ተጠየቀው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስን ህይወት ገብቷታል ወይ የሚል ሀሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪ። አካቲ ዘራፉን ታዩ። የማንወጣበት ነገር ውስጥ እሱ ታዩ። በፍቅር እናውራና አዳምጪ። እሺ ደምኔ የሚታርጉ መጀመሪያ ይኸውልህ
ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር አረ ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይኖራልሽ ብሏል አላለም በለኝና ከዛ ያለበትን ቦታ እንድታሳያል። እህቴ ፕሊስ አዳምጪኝ እስኪጨርስ አዳምጪኝ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኑ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስ ላይ ስትገቡ ፕሊስ ስሜት አትሁኑ። እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው። ከመንፈሴ ቀናት እንደሆነ ይገባኛል፣ ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሀሳብ የተነሳው? ለምንድን ነው ስለ ትሪት? አንድ ሰው ምሳሌ በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅም እግዚአብሔር ሳያውቅ አንድ ሀሳብ ስላለ ይገባል አይደለም ፈለገ ጨርስ አይደለም ማለት እሱ በጣም የተረጋጋ ስሜታዊ ልትሰራ አትችልም። በዚህ ድራማ ነው ወንድም የተረጋጋ እኛ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደርሳል። አሁን እኮ ገብተህ ጮህ እዛ ይደርሳል። ድራማን እናንተ በቃ በጣም እንደተረጋጋችሁ እኛ እንደ ጮህን ምናምን ብንጮህ እውነት ስላለን ነው የምንጮህ። ስለዚህ ድራማን ሌላ ቦታ ይደርሳል ወዳጄ፣ ሌላ ቦታ ይደርሳል ድራማን። ይህ መገናኛ አይደለም ሚውት አድርግ። ይህ መገናኛ አይደለም ቲክታክ ፕላትፎርም ነው። አትጩ ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን። በገድላት አናምንም። በመጽሐፍ ቅዱስ እናምናለን። በተቀማጥ አናምንም። በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል። እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት። ለዚህ ነው ገብቼ ከዲያቆን በፊት ዲያቆን እሱን የተጠየቀው ሲመልስ አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችን በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ ተመልከቱ። እሷ ግን ጮች ለማስባል አንተ እንትን አትበል፣ ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀውን ያለች? ይሄን መልስ። ስለ ስላሴ ያታወራል። እሺ መጨረስ ከሆነ እኔን ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳልገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ስላላችሁ ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ አላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለኔ ማንም አይደለም። ሌሎቹም ፕሮቴስታንቶች ለኔ ማንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለክ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር። ያ ደግሞ ምንድነው? ስሜታዊ መሆን መጮህ ምናምን ትክክል አይደለም። ፈለጋትናጆች ጋር የፈለገችውን ነገር መጮህ አትበል። ፈለጋ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልን የሁላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። እንደዚህ ይሄን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘው ሁሌ ለምን ትጮሃለህ? እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድነው ማጸልየው? አንተ ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት ወዳጄ በኢየሱስ ስም ለምንድነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ
በዚህ መሰናክል ላይ መጣ አይቀርም። መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለግም። ከዛው ጊፍት እንዲሰጥ ነው። ኖ ይሄ የክርስትና ኤቲክስ አይደለም። ወዳጅ ያው እየተሰጠ ነው፣ እየዘነበልን ነው። ለዛ ነው ምንም ሌላ ዓላማ የለንም። አም ሶሪ ያቆም ፈለገ እየዘነበልኝ ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታች የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችሁን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይህን ሐሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባልን ከፈረ ብትሉት ለሱ ተረት ተረት ይሆናል። ለምንድን? በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው። በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረት ተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉዊ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስ ትሁን ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች፣ በመጽሐፍ ቅዱስ የምታመን እህታችን ከሆነች፣ በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ አይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለሁ? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስት ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈራም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሐሳብ እንኳን አላቀበለኝም ስለ ትሪኒቲ። ጸጡ ለወረደ ይሲ በዜሮ ገብቶ በዜሮ መውረድ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከእናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድን ነው ብዬሽ ነበር ያቆምነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈቺው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን በኢየሱስ ክርስቶስ በኩል ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ ወደ ስላሴ ትምህርት ሄደ አብ ለወልድ ምንድነው? ወልድ ለወልድ ለአብ ምንድነው አልክ? መለሰች። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ነው ተው አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍትና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦልሬዲ አንድ ማይነሳ ሐሳብ አንስታለች። ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድነው? አብ ለመንፈስ ቅዱስ ምንድነው? ጥያቄ የሱ ነው። ይወት አንድ ጊዜ ወደ ኋላ ተመለሽ። እሱ መልሽልኝ። በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ከእግዚአብሔር ጋር ኮሙኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት እናደርጋለን። አሁን ይሄንን የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ
ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። ቀጥ አድርጌ አልመለሽልኝም። አዳምጪኝ። ጥያቄ ምንድን ነው? በመጀመሪያ ወልድ ራሱ በወልድ በመንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜ ወደ እኔ እንኳን ጸልዩ አለ። ወደ እኔ እንኳን ጸልዩ ሳይል ምንድን ያለው መሰለህ? ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለህ በሰማይና ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት እሱን ተጠቅመህ ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይህንን መመለስ ስለከበደ ወይም የዶክትሪን ከብዶኛል። የጠየቁሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው። አይበቃም? ስለማታደምጪኝ ያልጠየኩሽን ጥያቄ የምትመልሺው። ስለ መንፈስ ቅዱስ አልጠየኩሽም እህቴ። የጠየኩሽ ስለ ከአብ ጋር የምንገናኝበት መንገድ ነው። የጠየኩሽ ስለ አብ ነው ሂዊ። አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩሽ እንጂ መንፈስ ቅዱስ ለአብ ምንድን ነው? አሁን ይኸውልህ በክርስቶስ ስም መጸለይና በክርስቶስ መጸለይና ስለ አብ ነው የጠየኩሽ እህቴ ሂዊ። ፈለገ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየኩሽን በመጀመሪያ መልሽ። ይሄ ምን እንደሆነ ታውቃለህ? ክርስቶስን መካድ ማለት ነው። በአደባባይ የካድከው ነው። በቃ ማይክሽ የሚታል መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ ያንተ የዶክትሪን አስተሳሰብ ነው። ሀሳቡ ላይ እንነጋገር። አንደኛ ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ እሷ ምን አይደለም መንፈስ ቅዱስ ከስላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረችው። ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከስላሴ ይጠየቃል። ለምን መሰለህ ሶፊ፣ ቆይ አዳምጠኝ። ለምን መሰለህ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ አልላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ እኔ አሁን አላስጨንቃትም። ጥያቄ መልሽ አልላትም። ወልድ ኢየሱስን ወደ አብ እንድንጸልይ አዞናል። ይህን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ከዚህ በኋላ አታውቅም ምናምን እያልክ ስድብ ውስጥ ይህ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለጋትናቸው ስም ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ቅጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ያን ጊዜ ማሽን ይጠይቃሉ ለሁሉ እንዲሰማ። አይ በቃ ለምን መሰለህ ፈለገ አሁን አንተ ተዘርራል። እኔ ባጭሩ ልንገርህ፣ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለምን መሰለሽ አንቺ መሰረታዊ የሆነው ትምህርት አላወቅም። ፈለጋትናቴዎስ ጠየቀችው ጥያቄ በስሜ አከብር ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜብሃለሁ። እንዴት እንደዛ ትላለህ? እሺ ችግር የለውም እዘኝ፣ ችግር የለውም። መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁት ብሎ ያለ አጭር መንገድ ተቀምጦልኛል። በኢየሱስ ስም ጸልይ። አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበረ። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለው እና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሀሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት ሆኑ ነገሮችን በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቨን እሷ ፈቃደኛ አይደለችም። በሆነ ሀሳብ ላይ አይዶ ነው ለምን እንደተደሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶች
ኦኬ ፎክር የነበረው ኢየሱስን ቀርተው ብላ ስለነበር ሶፊና ተመለስ ወጣን መጽሐፍ ኢየሱስን እናንተን እግዚአብሔር እናንተን ጠቢብ ሰው ሰጥቶናል። ትንሽ አስተምራት እስቲ ፈለግዬ፣ እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዳድ ዲያቆን ዳዲ በትልቁ አድርገው ጋዲሳን ወይ ፈለገ ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው። ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘወይ አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ ይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ ይጸልም ያለሽ ነውና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘወይ። እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቢሆንስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመነ አስፈላጊ ከሆነ እሺ፣ አሁን ረጋ ብለሽ አዳምጪኝ። አንዳችሁ ቀጥ ወይ ዮባ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ይዘልኝ በጣም ይቅርታል። ሰማው ነው ያው በመሃል ገብቻ ላውራ በኋላ ላይ አወራለሁ። ችግር የለውም። ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ የሚወገርበት ሰዓት ላይ ምን ብሎ ነው የጸለየው? ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬድ በትልቁ አድርገው እስኪ አሁንስ ታች ላይ ሁሉም አይሰማም። ይቅርታ ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? በስሜ ቢለመን ያለችው አብን በስሜ ብትለምኑት ነው ያለችው እንጂ ወደ እሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቅድም ሰምቻለሁ። ወደ አንተ ምን መጣለህ? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽ ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ሕይወት ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ይህን ኃጢአት አትቁጠርባቸው ብሎ ወደ ግልጽ የሆነ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድን ያለው እያወራው ያለሁት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው ለምን አንተ እንዲህ ዝም ብሎ እያጎሰበሱ በክርስቶስ ኢየሱስ ስም ይጸልያል እኮ ወደ አብ አይጸልይም ማንም ያለ የለም። ዋናውን ነገር ነው ያወራው። አንዴ አትለፊ ያለውን ነገር እኮ ነው ያወራው። እዚህ ሐሳብ ላይ አንዴ ነው ያለውን ቃል ለማስተባበል አለ። ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው። አራታችን ተረጋጊ። ሞዴሬተር ወይ ሚቀርባትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው። ሐሳቡን ብቻ እንትን በይውና እኔ ነኝ ሚውት ያደረኩሽ። ይቅርታ ሚውት ስላደረኩሽ። እሺ አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። ይሄ ጸሎት ነው። መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኛልና ይላል።
ኦኬ ዳዊት ማንን ነው እያለ ያህዌ ነው እያለ ያለው ባይዘው እግዚአብሔር አምላክን ያህዌ። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱ ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማንን ነው እያለ ያለው ጌታችን ኢየሱስን። አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ። በቤተክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም፣ ይጸለያል። ማን ያለው ይጸለያል? እንደ ቅዳሴያችንን እኮ መመልከት በቂ ነው እኮ። በክርስቶስ ኢየሱስ ስም ወደ አብ ይጸለያል አይጸለይም አልተባለም። ይሄ የቤተክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቶ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብለዋል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ እሱ ሰው እንዲማር እኮ ነው። አሁን መጣው አንዴ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው። አሁን ሰው እንዲማር ነው እህታችን። አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም? ወደ ኢየሱስ እየጸለየ ነው ወይስ አይደለም? መግቢያ አላልኩትም እኔ። ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ። አይ በቃ ቀጥሉ። ያሬዱ አንዳችሁ ቀጥሉ። እቺ ዝም ብላ ማርከም ነው። ኧረ በጌታ ስም ምን ነው እቺ ዝም ብላ ናት። ቀጥሉ አንዳችሁ። አይደለም ታች ላይ አይሰማም ድምጽሽ። እኔ ስሚኝ ይዊ ድምጽሽ ስለማይሰማ ማይክሽን ኦን አርጊው። ለዚህ ነው ኦን አርጊው ማይክሽን። ታች ላይ አይሰማም። አሁን ትሰሚያለሽ። ቀጥይ። አሁን ይሰማል። ለዚህ ነው ያናገርኩሽ። ጥሩ እሺ። የሚሰማሽ ከሆነ አንድ ነገር ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ። አቤት ማንደማመጥ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ። ካልተደማመጥሽ ልታውቂም አትችይም፣ የምታውቂውንም ለእኛ ልታሳውቂ አትችይም። ስለዚህ ተረጋጊ። ሲቀጥል ደግሞ ጥያቄሽ ተመልሶልሻል። ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል። 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው። ነገር ግን አንቺ ምን ብለሽ ነበር? ኢየሱስን ክደሽ ነበር አምላክ እንዳልሆነ። አልተመለሰልኝም። ሲጀመር የኔ ንግግር መደምደሚያ መስጠት አትችልም ማለት ነው። መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም። እነሱ አይሆንማ እንዴ እናንተ ሲነሳለሁ 30 ደቂቃ ብታወራም እኔ አላወራም፣ ዝም ነው የምለው። ማውራት ስጀምር ግን አትሊስት መጠበቅ አለብን። ለምን ሪአክት እኔ እያወራሁ በመሀል ነው ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበረ። አንተ ከየት እንደምታላውቁ ቆይ አይ ችግር የለውም። አሁን ማለት ፐርሰናሊቲ ያለው ብዙም ዋጋ የለውም። አንድ ፐርሰናሊቲ ያለው አያስፈልግም። እኔ ላውራለሁ ልጨርስ የጀመርኩት። ለምን አታዳምጭም ግን? አዳምጥ እንጂ እድል መች ተሰጠ? ኢዮብ አልተሰጠህም እድል እኮ የተሰጠ። እሺ የተጠየቅሽው እንደምትመልሺ ተስፋ አድርጋለሁ። እኔ እያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ። ኢየሱስ ክርስቶስ የሚለው ስም ከሙታን ትንሣኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው። ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው። ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አትችልም። የእስጢፋኖስን ጸሎት አንስተልኛል። እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ። ሲያይ ምን አለ? ጌታ ሆይ ኃጢአታቸውን ይቅር በላቸው አለ። እኔ ግን እዚህ ጋር አንድ ማነሳል ነገር አለ። ቅዱስ እስጢፋኖስ አለ፣ ኢየሱስ አለ። የትኛው ያለውን ነው ፕራዮሪቲ የምሰጠው? ኢየሱስማ በእኔ ስም ግባ፣ በእኔ ስም ጸልይ አለ። በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ። የትኛውን ስርዓት ነው ፕራዮሪቲ የምሰጠው? ኢየሱስ ያለውን ነው ወይስ እስጢፋኖስ ያለውን ነው? እሱን መልስልኝ። አጭር ጥያቄ ይሄ ነው። በጣም ጥሩ። እሺ እንዲህ የምንደማመጥ ከሆነ ጥሩ እውቀት እናገኛለን ብዬ አስባለሁ። የመጀመሪያው ቅዱስ ያለችው ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው
ብላ ማለት ነው። ሁለቱ ግን የሚለያዩ ሀሳቦች አይደሉም፣ ወይንም ደግሞ ተቃርኖ የለውም። ቅዱስ እስጢፋኖስ ስለ ስሙ ነው የሞተው። መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነው እና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው ህይወቱን የሰጠው። አረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሽ ማንም አልገባብሽም። ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ ደግሞ ድሉ ይሰጥሽ ቀጥል። እሺ ከዚህ በኋላ የምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው። ምክንያቱም አንቺ ስታወሪ ስላልገባው ማለት ነው። ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም፣ ይጸለያል። እሷ ግን አይጸለይም ስላለች ይህ ምንፍቅና ነው፣ እንመጣበታለን። በስሙ ስለመጸለይ ማንም ተቃርኖ የለውም። እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናውቅም፣ እናምነዋለን፣ እናደርገው። ኦኬ ፕሮፌት ጋር ነው። እሺ ፕሮፌት ሚዩት አድርገው። ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን። አንድ ይኸው መለስ እናምናለን። ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም ማለች። ስለዚህ እስጢፋኖስ ተሳስቷል ማለት ነው። ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው። ጌታ ኢየሱስ ሆይ ነፍሴን ተቀበላል፣ ለእነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው። ይህን ማድረጉ ስህተት ነው የምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ። እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን። ስለዚህ አንደኛ መልስሽ መልሼልሻለሁ። ሁለተኛ ጥያቄ ጠይቄሻለሁ። ምንድነው ጥያቄ? ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል፣ ወደ ጌታ ወደ ኢየሱስ አይጸለይም የሚል የመጽሐፍ ቅዱስ ክፍል እባክሽ ስጭ። ክርስቶስ ከተናገረው ላውራ ፈቅዳችሁልኛል? ቀጥይ። እሺ እኔ እኮ ኢዮብ ምንም እኮ ያነሳሁት ነገር የለም። ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት። ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድን ነው የምትፈልገው ነው ማስረጃ። ግልጽ ያለውን ነገር እኮ ነው ያልኩት። ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው። ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ። ምንድን ነው ጥፋቱ እዚህ ላይ? ገብቷል አይደለ? እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም። ይሄ ደግሞ ግልጽ ነው። ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም መጽሐፍ ቅዱስ ላይ? አልተጻፈም? ተጽፏል። በግልጽ የተጻፈ ነገር እኮ ነው። የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት። የዳዊት ዘር ነው ሲሉ ማለት ነው። ክርስቶስ በድንግል ማርያም ውስጥ ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ? ዮሴፍ በምንድን ነው ከክርስቶስ ጋር የሚገናኘው? መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው። ገብቷል አይደለ? ለትምህርታችን ተጽፎልናል፣ እውነት ነው። ሊያቀናን ተጽፎልናል፣ እውነት ነው። ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ፣ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብሎ ነው የጻፉት። ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል? የወንድ ዘር ነበረበት? በዚህ መልኩ እስኪ አስበው ነገሮችን። አሁን እንደዚህ ሰፋ እያደረግ ካላየ እና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው። መጽሐፍ ቅዱስን አሁን እንቀበላለን፣ እውነት ነው፣ 100% ልክ ነው። ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም። እኔ አሁን ቅዱሳት እንቃለች እንትን አይደለም፣ እንደሱ አይደለም። እኔ የምንቅበትም አቅምም የለኝም፣ የምንቅበትም እንትን የለኝም፣ ችሎታም የለኝም። እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ
የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጫለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው። ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ ምን መናናቅ ውስጥ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለመልስሽ እግዚአብሔር ያክብርልን። ስላልመለሹ ደግሞ መልሼ እጠይቃለሁ። መልስ ብለሽ የመለሽ ያወራሹ ግን እንደው ከርዕሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከምል ብለሽ ያወራሹ ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር መጥተው ቆመው በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድን ነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንቺ አልኩሽ። የለሽም አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳገቢው በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይህንን ጸሎት የት አድርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሽ። ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ ምንፍቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግር በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሶናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማሪጂናላይዝ ምናምን እያደረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንትን እልሃለሁ ማለት ነው። እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ከአንቺ ጋር መወያየት። በነገራችን ላይ ቅድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራሁሽ ያለሁት ምንም የተለየ ነገር አላወራሁሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለች? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው ከጴንጤ ጋር እንዳታያይዞ እንዳታየኛ አዳችኋት። እንደዛ አይነት መልክ እንዳይሰራ ተራ ሲደርስ ሁላችንም ሚውት አድርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደለም ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው። እባክህ እስኪ ቆይ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አድርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኘው። ፕሮቴስታንት አታርገው፣ ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ። ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያደርግ፣ ሌሎችም ሚውት ያደርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ
የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ነቢያቶች ለሚውት አታረጉም? ትቀጥላላችሁ። ሰው አለ ከእሷ ጋር አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው እግዚአብሔር እረፍ። ነገ ደብረ ቤት ትሄዳለህ። ችግር የለውም። እሺ ቆይ ተሙ ቀጥልዩ እረፍ። አንተ ሌባ እንደመጣ እያንዳንዱ የሰው እንጨት የሰረካቸውን በአጠቃላይ እመጣልሃለሁ በቪዲዮ አርፈህ ተቀመጥ። እሺ ስለፈጠረ አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል። እና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም አረሚውት አድርግ እባክህ። ስለፈጠረ አናሳ ልትሆን ትችላለህ። ነብይ ያለበት እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል? አዎ ነው። ችግርን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርን ታውቃለህ አትበል። አንተ ራስህ የጥቅል ቀደም ስለምጠጣ ነው። ሽንት ቤትነቱ ጀመረው። ለማንኛውም አንድ ሚውት አድርግልኝ ልጨርስ። እኔ ድሮ ኢብራሂም ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ ነው የሚናገረው፣ እንደዛ እናምናለን። ይሄው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዋል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለእኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እዚህ ጋር ፕሮፌት ሚውት አድርግ። ኢዮባ በጣም ይቅርታ፣ ሚውት አድርግ። በተረዷት አልተረዳሃትም። ጀስት እንዳንድ ንግግር አልተረዳሃትም። አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ጥያቄ በጥያቄ አይደለም። ኃያልነት ወይም ከእስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ አልሰጠውም ያለችው። ያ አምላክ ከእስጢፋኖስ ጋር አልሰጠም ያለችው። አልካደችም። ስለምንድን ነው የክርስትና መረጋጋትን ይታይባቸዋል። ዝግመታዊ ችግራቸውን እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት፣ ላጤኗ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትነግባለች። ስማ መስማት ጥሩ ነው። ይኸውልህ አባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሀሳብን በሀሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር። ፕሮፌት ነብይ እሺ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋባት፣ መጽሐፍ ቅዱስ ዘንዶ አፉ ከፈተ ይነገራል። ነብዩ ለምን አይረጋጉም? አድምጣት ነው ልጅቷ። እድል ስጧት መጀመሪያ
ስጧት፣ ትጨርሱ ነው። ሀሳቧን ስሙ፣ አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሀሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አነለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሀሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆረስ? ፕሮፌት እናድሩ፣ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆነ አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆነ አድርግ። ዳዊት አንተ ልጠይቅ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለች። ዳዊት ማይክን ሆነ አድርግ። ወደ አንተ መጣው። ይኸው ማይክን ሆነ አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። ዝም ብሎ ይሄ ዳዊት ዘንወጣ። እብሮ ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ሰማኝ። ልጅቷ እምነቷ ምንድን ነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ስለማውቃት ነገርኩህ አይደለ? ምንድነው? ተሳደፉና ጉት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አውቃታለሁ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይኸውት ማይክሽን አብሪ። አንዴ ይቅርታ። ይወት ወንጌል አማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይቲንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። አይ ምንም ቀይ እያበራ አይደለም። ባይዘው ቀይ እያበራ አይደለም፣ ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነው። ግልጽ ነው። ማመልከው የክርስቶስ ተከታይ ነኝ። አላቃቸው ጂሰስ ከሆነች እኮ ኢብሮ ቆይ አንዴ ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደለ? ስለዚህ እምነቷን ህብረት የምታደርግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የእሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረግከው ነገር ነው የምትመዘነው። የኔ ወንድም እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው፣ ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ ያልኩ። እኔ ማንም ተከታይ ነው፣ የክርስቶስ ተከታይ ነኝ። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቂ ነው። አንዴ ኢየሱስን አብ ነው ብለሽ ነው የምታኘው። አንዴ የማ ተከታይ ነሽ አላልኩሽም? እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድንቅ ያለው ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሼልሃለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም።
አቤት እውቀት፣ አቤት እውቀት። በቃ አልተመቸህም። ችግር አለባት ደግሞ። ቆይ ህይወት እውቀት እንዳለው ኢየሱስን አብሮ ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መቅራት እንደማትችል ስለማውቀው ምንም ብትል አመሰግናለሁ። አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለያል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ። አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ። ታምኛለሽ ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ ግን ኢየሱስ ወልድ ነው። ለምንድን ነው አብ ነው የምለው? ምን አይነት ጥያቄ ነው ግን የምትጠይቁት እኮ ታዲያ? ስለዚህ አንቺ ጴንጤ ነሽ። ልክ አዲስ የመጡ ጴንጤዎች እንዳልክ የሚባለው ራሱ የክራይስት ነው የሚመቸኝ ስላሴ አትበለኝ ያለ ልጅም ነበርና ጴንጤ ነሽ የነበረው ከዚህ ምን ኢብራሂም ይብሮ ይኸው ጴንጤ ናት ልጅ። ምን አለች? ጴንጤ ነኝ አለች። የቸርች ነኝ አለች። አንተ ጴንጤ ነህ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ጴንጤ ናት። አንተ ጴንጤ ነህ? አንተ ጴንጤ ነህ? አዎ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላት እሷን ትቻታለሁ። አንተ ጴንጤ ነህ? ይብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ አንተ ጴንጤ ነህ ወይ ጥያቄ መልስልኝ። የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከ መልካም፣ ግን ጴንጤ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ እኮ ጴንጤ ነህ? ጴንጤ ነህ? አዎ። በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱሱ ይዛል እጅ ላይ አለ? እጅ ላይ አሳየ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራ ነህ እንጂ እውቀት የለም። ና እናውጣ። ችግር የለው መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነ አንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮ የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ እሺ እኔ እንደው ፈቃደኛ ከሆነ ኢብሮ ኢየሱስ ነው ኩዌሽን አንድ ጥያቄ ልጠይቀው። ኢብሮ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆነ አድርግ። ለምን እዚሁ አላወያያችሁ? ምን እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያችሁ። አንተ ዲቤት እናርግ ሙለታ። አይ ቆይ ችግር የለውም። ኢየሱስ ለዓለም ዲቤት እናርግ ወይ ቆይ ችግር የለውም። ዲቤት እናርግ በቀኑና ጉዳይ ወይ ቆይ ችግር የለውም። ይሄ መልስ ሙለታ ይኸውልህ ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናርግ ወይ እናንተ አየህ፣ ኢየሱስ ለዓለም ሞቷል አልሞተም? ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንድነው የሚያስተምሩት ማለት ነው? አንድ ግለሰብ በሉ በቃ ተወያዩ። በቃ ሙለታ እና ኢብሮ ተወያዩ። በቃ ሙለታ
በባርሴሎና ዙሪያ አንድ ሰው አንድ አባት 80 አሃዱ ኢየሱስ ለምን ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ቤት እንግባ። ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ። ለዓለም ሞቷል አልሞተም መልስ። ለምን ወንጌል እኮ ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም ቀን እንዳንተረኛ አላወራውማ ንፋቄ ትምህርትን አላወራም። ዋው እንግዲህ ምከረው አላውቅም። ወንድም እኮ አልሞተም ብዬ እኔ እንዴት ነው የምደራደረው? አዎ ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ንፋቄ ነው ንፋቄ ስለሆነ ለምን የቅድሙን ሀሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ዳዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይኸው ልጅቷ እኮ ፕሮቴስታንት ናት። ቅድም የነበረችው እኮ ፕሮቴስታንት ነኝ ብላለች። የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ስትጮሃል ነበር። ዳዲሳ ኢብሮ ሚውት አድርግላችሁ። ሰላም ሰላም አረጋለሁ